ኦኬ እዚህ ቪዲዮ ላይ አድ መደረግ ያለበት ቪዲዮ አለ ዳጊዬ። በጣም ብዙ ቪዲዮዎች አሉ፣ እልክልሃለሁ። የእነዚህ የሁለት ሰዎች ብቻ አይደለም፣ የመምህር ጳውሎስንም አላስገባውም። በጣም ብዙ ቄሶች እየወጡ ብዙ መርጌታ ሊቃውንት የተባሉት እየወጡ የሰማይ የምድር የሚባለውን ውሸት እየዋሹ ነው። ስለዚህ ብፁዕ አቡነ ሕዝቅኤል እኚህ ናቸው። የአራቱ ጉባኤያት መምህር ናቸው አሉ ሊቀ ሊቃውንት ተብሎ የሚጠሩ የገምጎፋ ነው ምናምን ነገር ሀገረ ስብከት በቅዱስ ሲኖዶስ አባል የገምጎፋ ነው የቤንቺ ማንቺ የሚባለው አካባቢ እዛ አካባቢ ላይ አህጉረ ስብከት ሊቀ ጳጳስ ናቸው። እንደ የብፁዕ አቡነ ገብርኤል የእሳቸውን ትምህርት እንቃወማለን ብለው ገቡበት። ጳጳሱም፣ ቆሞሱም፣ መምህሩም፣ ቄሱም፣ ባልቴቱም፣ ዲያቆኑም ገባበታል። ሁሉም እግሩን ከተተበት። አሁን ኦርቶዶክስን መልአክ አያስታርቃትም። የሚያስታርቃት የእግዚአብሔር ቃል ብቻ፣ የእግዚአብሔር ቃል ብቻ ማለት ነው። ብፁዕ አቡነ ገብርኤል ሲነሱ አንዴ በብሔራቸው አንዴ በእንትናቸው ተሳደቡ። የራሳቸውን አባት ማለት ነው የተሳደቡት። አሁን ጨመሩልህ። የማርያምን ስጋን የበላ ነው የማርያምን ደምን የጠጣ ነው ብለው የሚሉ ብቅ አሉልህ። የሚቀጥለው ጊዜ ላይ ደግሞ የማርያምን ስጋ የማርያም ስጋ ከጊዮርጊስ ስጋ እኩል የሆነውን ከታምረ ኢየሱስ ደግሞ አሳያለሁ። ምናል ከኤርምያስ የማርያም ስጋ ከጊዮርጊስ ስጋ እኩል እንደሆነ አሳያለሁ። የጊዮርጊስ የፀጉሩ ንጽህና ከኢየሱስ ክርስቶስ እኩል፣ ኢየሱስ ክርስቶስ በባህሪው ንጹህ እንደሆነ የጊዮርጊስም የራሱ ፀጉር ንጹህ ነው ከኢየሱስ ክርስቶስ እኩል የሚለውን አሳያለሁ። ዶዙን ከፍ አደርገዋለሁ ማለት ነው። የጊዮርጊስ ፀጉር ንጽህና ከኢየሱስ ክርስቶስ የስጋ ንጽህና እኩል ነው ብሎ የሚል ማለት ነው። አይ የለም፣ አሁን እንደዚህ የለም ወንድሞች። ስትራይክ እንዳያደርጉብኝ ያችን ያልኳችሁን የቲክቶካን ነገር ፕሊስ ወንድሞች፣ ጸጋ ይብዛላችሁ። የቲክታኳች አሁን የሚሰጡት አኬ ቴንኪው። የቲክታኳችን የምትሰጧት አሜሪካ፣ ካናዳ፣ አውሮፓ ያላችሁ በቃ ልዘዛችሁ $3 $4 ክሰሩ። እኔ ጋር አይደለም የሚመጣው ለቲክታክ ነው የሚገባው። ግን እቺ ቤቷን በጣም ታጠነክራለች። ሪፖርት እያደረጉብኝ ስለሆነ ጸጋ ይብዛላችሁ ተወዳጆች። ትልልቅ ጊፍት ለእኔ እንዳሰጡ ጸጋ ይብዛላችሁ። እሺ እና ምንድን ነው ያሉት ታዲያ ብፁዕነታቸው? የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው፣ የእሷ ደም ፈሷል። የእሷን ስጋ አይደል እንዴ ተዋህደው? እምን በላው የምንጠጣው ስጋ የማን ነው? የእሷ ነው። እምን በላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታህ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ነው። ዛሬም በስቅለቷ ቀን በዛ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው፣ የእሷ ደም ፈሷል። የእሷን ስጋ አይደል እንዴ ተዋህደው? እምን በላው የምንጠጣው ስጋ የማን ነው? የእሷ ነው። እምን በላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታህ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ነው። ዛሬም በስቅለቷ ቀን ኦርቶዶክስ እየሰማ ነው። ዛሬም በስቅለቷ ቀን
የቤተ ክርስቲያኒቱ መምህር የቦሌ መድኃኔዓለም ስብከተ ወንጌል ኃላፊ መምህር ጳውሎስ ይሄ ነው። ዛሬም በምን ቀን እኛላችሁ ያልተቀበለችው መከራ የለም ድንግል ማርያም ሕይወቷ በመንከራተት ያለ ቀን ዛሬም በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። በቀራንዮ የፈሰሰው ደሜ ማን ነው? እንደ አዲስ እየተጠየቀ ማለት ስጋን የለበሰ ከሷ ነው። የእሷ ደም ፈሷል። የእሷ ደም ምን ብሏል? እሷ ነው። የእሷ ደም ፈሷል። የእሷ ደም ፈሷል። የእሷ ደም ከፈሰሰ መስቀል ላይ የተሰቀለችው እሷ ናት ብሏል። በስቅለቷ ቀን ብሎ ስላለመመሩ ቆሞሱ ደግሞ አንዴ መስቀሉም ላይ የምታገኟት እሷ ነው ይለናል። አንዴ ደግሞ ከመስቀሉም ግርጌ የምታገኟት እሷ ነው ይለናል። ባቢሎናዊነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለብዙ ዘመን ተለምናችኋል። እግዚአብሔር በታናናሾች በኔም በሌሎችም ወንድሞች በኩል ተለምናችኋል። ህዝቡ ላይ ዘግታችሁ ቆልፋችሁ ገሃነመ እሳት ይዛችሁት ልትወርዱ ማለት ነው። ይባሱኑ የፍጡር ስጋ ማርያም ፍጡር ናት። ያው በራሳቸው መጽሐፍት አንዴ ፍጡር አይደለችም አንዴ ፍጡር ናት ይላሉ። እሱ እንዳለ ሆኖ ማለት ነው። ግን እኛ እስከሚገባን ማርያም ፍጡር ናት። ስለዚህ ኦርቶዶክሳውያን የሚበሉት የማርያምን ስጋና የማርያምን ደም ነው የምትበሉት የምትጠጡት። የመለኮትን ስጋ አይደለም ማለት ነው የምትበሉት። ማን ይህንን ያለው? ይኸው ብፁዕ አቡነ ሕዝቅኤል፣ ይኸው ቆሞሱ፣ ይኸው መምህሩ። ሌላ ጨምርልሃለሁ፣ ሌሎቹን አገልጋዮች ጨምርልሃለሁ ምን እያሉ እንዳሉ። እሷን ስጋ አይደል እንደ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው አሉ እና ኦርቶዶክሱ ሁለተኛ መተህኔ ፊት የውላችሁ በመጀመሪያ ይቅርታ አምነን ነው መጠመቅ ያለብህ ብለህ በመጀመሪያ እኮ አንተ አምነህ ተጠምቀህ አታውቅም። ከተጠመቅ በኋላ ደግሞ ለእኔው ለአጥማቂው እኮ ነው መተህ የምትነግረኝ። ትናንት በምቀድስበት ጊዜ አብሬ ከካህኑ ጋር አብሬ ማጠምቅ ዲያቆን እኔ ነበር። ለእኔው ለአጥማቂው መተህ ልትነግረኝ ትፈልጋለህ? አንተ ስርዓቱን የማታውቀው ሰውዬ ማለት ነው። ምንመኑ እና ምን መሰለህ፣ በመጀመሪያ አምነህ ከዛ በእኛ ቤተክርስቲያን ትጠመቃለህ። የለም በኦርቶዶክስ ቤተክርስቲያን አምኖ መጠመቅ የሚባል ነገር የለም። ጥምቀት ነው የሚቀድመው እንጂ እምነት አይቀድምም። ከዛ ከተጠመቅ በኋላ ሜሮን ትቀባለህ ሄዳለህ። አንተ እኮ ራሱ መቀባትህን እኮ አታውቅም። አንተ እኮ መጠመቅህን አታውቅም። ጳጳሱን አይደለም አንተ እያልኩ የምናገረው እዚህ ፎቶ አስቀምጬ ስናገር እሳቸውን እያልኩ እንዳይደለ አስቡ። እኔ እንዲህ አይነት መረለቀቅ ስድለቀቅ ሰው አይደለሁኝም። እና የምትለው ከታች ብትሯሯጠው ሰውዬ ማለት ነው። አንተ እኮ አምነህ አልተጠመቅም። እና ከተጠመቅ በኋላ ሜሮን የሚባል ትቀባለህ፣ ትዕግስትን ደግሞ ትለብሳለህ የሚባል ነገር የለም። እሺ እሱም ይሁን። ከዛስ በቅዱስ ቁርባን ደግሞ ትከብራለህ። ኦኬ ቅዱስ ቁርባኑ ላይ ስትመጣ የማን ስጋ ነው የምትበላው? የጌታችን የኢየሱስ ክርስቶስን ስጋና የኢየሱስ ክርስቶስን ደም አደል ብለህ ስትል የነበረው። ኦኬ አባት ምን ይላሉ? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ምን አሉ ብፁዕነቶ? ብፁዕ አቡነ ሕዝቅኤል እሷን ስጋ አይደል የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። እና የፍጡር ስጋ ነው ስንበላ ይኖር ነው ማለት ነው እስከ ዛሬ። አሁን ዙሩን አከረሩት ራሳቸው። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታህ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም ድንግል ማርያም ሕይወቷ በመንከራተት ያለ ቀን ዛሬም በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። በቀራንዮ የፈሰሰው ደሜ። ኦኬ ይሄንን እንግዲህ ወደ ዳጊ ፔጅ ላይ ይሄንን አየነው። ቅድም ታዲያ ልደተ ቃል ያለውን ላስጨርስና
ለወንድሞች ልስጣ። ቲክቶክ ላይ የተለቀቀው ስቲች የተደረገ ዱዌት የተደረገ ሪፖስት የተደረገ በጣም ሲዘዋወር ነበር። ቀኑ ሙሉ ላይ ሲናገሩበት ነበር። ግን ከኛ ሳይድ ያን ያህል ብዙም ሪያክት የተደረገ ነገር አልነበረም። እነሱ ነገሩን ብዙ ሰዎችን እስከ ማሰናከል ደረጃ ሲደርሱበት ሀሳብ መሰጠት አለበት የዛን ሰዓት። ስለዚህ እነሱ ስላሉ ሳይሆን ሀሳብ የምንሰጥበት ትምህርቱን ሰምተን እነሱማ የቆርጦ ቀጥልማ እኮ ማለት ነው ተደፋ የሚለውን ሞተ አመመው የሚለውን ምናምን በቃ እየተጨማመረን የሚተረጎሙ አጎነበሰ ሰገደ እየተባለ የሚነገረው በእነሱ ሲነገር ጥምም እየተባለ የሚነገረው። ስለዚህ እነሱን ይዞ መሮጥ ሳይሆን ምን ይላል የሚለው ለሁላችንም ሚዲያ ስላለን ገብተን ምንድን ነው የተባለው ስንሰማ እነሱ እንዳራገቡት ሳይሆን ምንድን የተላለፈው የሚለውን ስናይ ግልጽ የሆነ ነገር እናገኛለን። ከዛ አንጻር መልስ ይሰጥበታል። ቤተክርስቲያንም ከዚ ያንን ነገር ደጋግማ ሲጮህ ትሰማዋለች፣ ሪያክት ታደርጋለች። እና ከስሜታዊነት የጸዳ እይታ ምንጊዜም ያስፈልጋል። ልክ ነው። በጣም ብዙ መዘግየትም ዋጋ ያስከፍላል። በጣም ብዙ መፍጠንም ቤተክርስቲያን ዋጋ ያስከፍላል። በየትኛውም ሰዓት ተረጋግቶ ማየትና ምላሽ መስጠቱ ግን ተገቢ እንደ ሀሳብ በቤተክርስቲያናችን ታሪክ ውስጥ አልኳችሁ ተአምረ ማርያም ላይ የቃል ታርሞ ወጥቷል። አልኳችሁ በደሟ የሚለው ቃል ተአምረ ማርያም ላይ አልኳችሁ ታርሞ ወጥቷል። እኔም ማሳይቻለሁ፣ ዲያቆን ዘማርያም ማሳይቷል። በደሟ ከልጇ ጎን በፈሰሰ ደሟ ነበር የሚለው ተአምረ ማርያም በፊት የነበሩት ቅጂዎች። አሁን የወጣው በብፁዕ ቅዱስ አቡነ ማትያስ ታርሞ የወጣው ተአምረ ማርያም ላይ በልጇ ደም ነው የሚለው። ይህ በልጇ ደም ብሎ አርሞታል፣ አስተካክሎታል። ይህ ንግግር ማለት ብፁዕ አባታችን አቡነ ሕዝቅኤል እና ቆሞስ አባ ማን ነበሩ ስማቸው ልሳቸው ይከብዳል አልያዝኩትም። እሳቸው ከተናገሩት ነገር ተመሳሳይ ነበር። የቀድሞ የታምረ ማርያም ጽሑፍ የእመቤታችን ደም ነው የፈሰሰው፣ የእመቤታችን ስጋ ነው የተቆረሰው የሚለው ሀሳብ የምንበላውስ የእሷን ስጋና የእሷን ደም አይደለም፣ ልጇስ የነሳው ከእሷ አይደለም የተባለ የተነገሩት ትምህርቶች ተቀላቅለዋል። ነገረ ማርያምና ነገረ ክርስቶስ ትንሽ ተቀላቅለው ነው የተሰጡት። ኢቨን ታምረ ማርያሙ ላይ ራሱ ታርሞ ነው የወጣው ብያቸዋል። ይሄ ቃል ውሸት ታርሞ ነው የወጣ ኢቨን። ስለዚህ ከዚህ አንጻር ሪያክሽኖቹ ጉዳትም ጥቅምም አላቸው እንደየ ሀሳብ አሰጣጣችን ማለት ነው። የኔን ቪዲዮ ገብታችሁ መመልከት ትችላላችሁ። 1000 ኮመንት ሊደርስ ትንሽ ነው የቀረው። የፕሮቴስታንቱን ስትመለከቱት ፍጹም ንቀት፣ ፍጹም ስድብ፣ ፍጹም ዛቻ ይወገዙ ምናምን በቃ እሱን ወደ ጎን እናደርገውና ግን ተወዛግበው ተደናግጠው ተረብሸው የነበሩ ኦርቶዶክሳውያን ክርስቲያኖች እንዲረጋጉ ያደርጋል። አንዳንድ ሀሳቦች አሁንም እንደዚህ ገብተን መነጋገራችን ደግሞ ምን ያደርጋል? ሰዎች በደንብ ክሊር እንዲሆንላቸው በመናፈቃን እርሾ እንዳይወሰዱ የተገኘችዋን ነገር እነሱ እንትን ብለው ቀምመው ምናምን ነገር የሰዎችን አእምሮ በረዘው ወደ ሌላ ነገር ውስጥ እንዳይከቱት ይረዳናል። እነሱ ርዕስ ሲሰጡት እኮ አምልኮተ ማርያም ብሎ እኮ ነው የሰጡት። እኔ እያየሁ ነበር። አምልኮተ ማርያም በኦርቶዶክስ ቤተክርስቲያን ቤዛነቷ ከልጇ ከኢየሱስ ክርስቶስ ጋር አንድ ላይ በመሰቀል ነው። ለዚህ እኮ ነው ማርያምን ያመልኳታል የምንለው ምናምን እየተባለ ይነዛል። አይደለም። ስለዚህ መልስ መስጠታችን የእነሱ ዓላማና ሀሳብ እንዲከሽፍ ያደርገዋል። አንድ የተወዛገበው ሰው በቤተክርስቲያን ውስጥ እንዲጸና ያደርገዋል። እንደገና ደግሞ አባቶች ይህን ተመልክተው ደግሞ በራሳቸው አካሄድና መንገድ ደግሞ ነገሮች እንዲታረም በር ከፋችም ስለሚሆን ከሊቃውንት ጉባኤ የለ፣ ከጠቅላይ ቤተ ክህነት የለ፣ ከቅዱስ ሲኖዶስ የለ። ምን ነበር ያደርጋችሁት? ተሰባሰባችሁ ከዲያቆን ያረጋል አበጋዝ ጋር እና አይ ቲንክ መምህር በረከት ነው መሰለኝ፣ ሁለቱ መጡ። በቃ አምቧችሁን ጠጥታችሁ ተሸኛኛችሁ። አሁን የሊቃውንት ጉባኤ የተሰበሰበውን ያህል እንኳን ምንም መግለጫ አልሰጣችሁም። ድሮስ በቀሲስ ዲበኩሉ ንግግር የታክሲ ተራ ልጆች ምን መግለጫ ይሰጣሉ? ኤርሚያስ አንተ መጠበቅህ ነው እኮ በጣም ሞኝ ሆንከው አንተ መጠበቅህ። እኔ ከነሱ መግለጫ ጠብቄ አባቶች አሉን እኛ ብናጠፋ ክስት የላችሁ አያት የላችሁ እንደዚህ አይነት አባቶች ናቸው ያሉ። ያው የማርያም ስጋ ነው የተሰቀለው ብሎ የሚል የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ አይነን አንሳከኛለ የህዝቡ ድጋፍ አላቸው፣ የጎረቤት ኖራ እስልምና የመጅሊሱ ድጋፍ አላቸው። ደስ አይልም? እኛ አባቶች አሉን፣ እናቶች አሉን፣ አክስቶች አሉን፣ የአያት ልጆችም አሉን ብለን ምንም ጉራችን አለ። እኛ ጌታ አለን ያለው ጌታ አለን በቂ ነው። ግን ከወረደ ወርታች ከወረደ ልክ ነው። አባቶች አሉን፣
ቤተክርስቲያን አለኝ፣ ፓስተር አለኝ፣ የቤተክርስቲያን ሽማግሌዎች አሉ። ከፍ ስንል በአብያተ ክርስቲያናት አባቶች አሉን፣ ፓስተሮች አሉን፣ መሪዎች አሉን፣ አገልጋዮች አሉን። ግን እንደናንተ አጎቶች አሉን፣ አያቶች አሉን ብለን አላለም። እሺ አንተ ግን አለን ብለህ ስትል የነበርከው ይሄ የማርያምን ስጋ ነው የምንበላው የማርያምን ደም ነው የምንጠጣው ብለው የሚሉ አባቶች ነው ያሉህ። ኦኬ ይቀጥሉ እስቲ። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሃይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሃይደር፣ ሌሎችም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። ኑ እኛ እንደግፋቸዋለን። በእውነት ልደትዬ መድኃኔዓለም ክርስቶስ ምስክር ነው። እንደግፋቸዋለን። አባት የላችሁ ማለት እናሳድጋቸዋለን። ጥሩን የእግዚአብሔርን ቃል ወተት እያጠጣን በጴጥሮስ መልእክት ላይ አሁን እንደተወለዱ ሕፃናት ተንኮል የሌለበት የቃሉን ወተት ተመኙ ብሎ እንዳለ በደንብ አድርገን በደንብ እያጠጣን እናሳድጋቸዋለን። ኑ ምን እናደርገዋለን? ወላጅ አልባ ሕፃናት እንሰበስባለን። ኑ በእውነት ሄደ ብዬ የምላችሁ እዛም ንጹህ ምንጮች ጠጡ፣ ንጹህ ምንጮች ናቸው ብለው ሲሉ የነበሩ ሁሉ ብፁዕነታቸው ደግሞ ጥራት የላቸውም ብለዋል። ጥራት የሌለው ትምህርት ከመጠጣት እና በጣም እናሳድጋለን። መድኃኔዓለም ለዚህ አብቅቶን ደግሞ እኛ ጴንቶች ቆንጆ አድርገን እናሳድጋለን። ይኸው እኔንም እንደዚህ ክሽን አድርገው በጌታ ትምህርት ያሳደጉኝ ጴንጤዎቹ ናቸው። በእውነት ነው ብዬ የምለው ክብሩ ለእግዚአብሔር ይሁን። ጥሩ አድርገው ጠጋ ሲይዘው ሮብ ዓርብ ሳይሉ የእግዚአብሔርን ቃል ሮብ ጾም ነው ዓርብ ጾም ነው ሳይሉ የእግዚአብሔርን ቃል ወተት በጡጦ አይደለም በጀሪካ ነው የሰጡን፣ በጆግ ነገር ማለት ነው። በልጠጣው እያሉ ገላትያ የሚባለውን በሙሉ ጠጣው እያሉ ኤፌሶንንም ድገም እያሉ እና በእውነት በማደጎነት ወስደን ልናሳድጋችሁ መድኃኔዓለም ክርስቶስ ምስክር ነው። እኔ ቃል እገባለሁ። አንዳንድ አባት እፈልጋለሁ። አውሮፓ አሜሪካ ያላችሁ ፓስተሮቻችን እባካችሁ፣ ሰው በእግዚአብሔር ቃል ወተት ተጠምቷል። ለማጠጣት በጉዲፈቻ የሚሆን በማደጎነት በኦርፋኔጅ አይነት ነገር ልትወስዱ የምትፈልጉ ካላችሁ ጠቁሙን እና በውስጥ ለእኔ ጻፉልኝ። እንዴ እኔ የሚታየውን ግለሰብ ስፖንሰር ለማድረግ በጉዲፈቻነት ቃል እገባለሁ። ልደትንማ በጣም ተጣጥለን ነው የምንወስደው። ዝም ብሎ መውሰድ የለም። ቀልዳለን ዳጊ ብዙ አለ በጣም ነው የምንወስደው። ብያለሁ አይሰራም። እጣ ተጣጥለን ነው የምንወስደው። እኔ ያለሁበት በጣም ለአንቺ ማን እንደምደመድብልሽ ታውቂያለሽ? መነን ሰሙን እንዳትለኝ አደራ። እኔ ስሯል አደራ። ልደትዬ ይሻለኛል። የዋ ነው ፊቱ አይደል? ፈረዘ ሰሙን እንዳትለኝ አደራ። ጌታ ምን በህይወት ሰው ፈርት ያለ እንደሱ ወይ ኢየሱስ ታስቦ ራሱ ያመኝ ኤርሜ አቤት። ሰሙን ከወሰድክ ሶል ላይ ራሱ ማዲያ ያወጣል። ኦይ ጉድ። እሺ አባት የላችሁ ብሎ ሲለን እኔ እንደዚህ አይነት የማርያም ስጋ ነው በቀራንዮ የተሰቀለው ማን ነው እያሉ የማርያም ስጋ አይደለም ወይ የእሷን ስጋ ነው እኮ የምንበላው የምንጠጣው ብሎ ከሚል አባት በቃ በየቀኑ ኢየሱስ ጌታ ነው እያለኝ ብሎ የሚል አንድ በቃ ድክም ያለ ፓስተር ይሻለኛል። እሱ የሚናገረው እውነት ስለሆነ የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣
የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው፣ እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሃይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሃይደር፣ ሌሎችም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን። ቢያውቁንም አባቶቻቸው ቢያውቋቸው እነዚህ ምን ብለው የሚጠሯቸው መናፍቃን። መቼም አባቶቻቸው ዝም ብለው አይደለም መናፍቃን ብለው የሚሏቸው፣ የምንፍቅና ትምህርት ስላገኙባቸው ነው። የት ነው የምትውለው? ልደተ ቃል ትውላለህ እንዴ? ከኛ ከፕሮቴስታንቶቹ ጋር እንደዚህ አይደል ሲጠይቁን የነበረ? ያኔ የት ነው ያዋልከው? ከየት ነው ይህን ጥያቄ ይዘሽ የመጣሽው? ሄድሽ እንዴ እንደዛ እነኛ እንትኖቹ ጋር እየተባለ ማለት ነው። አሁን ልደተ ቃል ከነማ ጋር ነው የምትውለው? አዋዋልህ መጠየቅ አለበት፣ መጣራት አለበት። መናፍቅ ብለው ካሉ አባቶችህ ከጴንጤዎች ጋር እየዋልክ ነው ማለት ነው። ከጴንጤዎች ጋር እየዋልክ ነው ማለት ነው። ኢየሱስ ማለት አብዝተሃል ማለት ነው። አባቶቻችን ሁሉ መናፍቅ ብለው ይሉናል አለ። እነሱስ በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው፣ የእሷ ደም ፈሷል። የእሷን ስጋ አይደል እንዴ ተዋህደው? እምን በላው የምንጠጣው ስጋ የማን ነው? የእሷ ነው። ስጋን ከማርያም በስጋና በደም ልደት ተካፍለው ተወልዷል። እኛ እናምናለን፣ ወንጌላውያን አማኞች ነን። የእግዚአብሔር ቃል ትምህርት ስለሆነ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ብሎ ስላለ የሰውን ተፈጥሯዊ ባህሪ ገንዘቡ አድርጎ ተወልዷል። ያልገባችሁ ሰዎች ካላችሁ በደንብ አድርገን እንነግራችኋለን። ግን የፈሰሰው ደምና የተቆረሰው ስጋ የምንበላው ስጋና ደም የክርስቶስ ሳይሆን የማርያም ነው ብለዋል። አንተን መናፍቅ ያሉ እንደነኛ አይነት አባቶች ናቸው። እኚህስ ራሱ መናፍቅ አይደሉም ወይ ነው እኛ ጥያቄያችን። አይደሉም ወይ? ቀራንዮ መስቀል ላይ የፈሰሰው የማርያም ደም ነው፣ የተቆረሰው የማርያም ስጋ ነው፣ የምንበላውና የምንጠጣው የማርያም ስጋና ደም ነው ብሎ ከማለት የምንበላው ስጋና ደም የማርያም ደምና የማርያም ስጋ ነው ከማለት የበለጠ ምንፍቅና አለ እንዴ? ታዲያ አባቱም መናፍቅ ልጁም መናፍቅ የሆነው እርስ በርስ መናፍቅ የምትባባሉት አባቶቻችን እኛን ቢያውቁንም እንኳን መናፍቅ ይሉናል አልክ። ይኸው እኛ ደግሞ እነሱንም ስናቃቸው በትምህርታቸው መናፍቅ ሆነው ተገኙ። አባቱ ዳኛ ልጁ ቀማኛ እንደሚባል እንኳን እንዳንላችሁ፣ አባቱ መናፍቅ ልጁም መናፍቅ። ምክንያቱስ በነገረ ክርስቶስ ላይ ትምህርተ ስጋዌ ላይ እንደፈለጋችሁ ሰው ስጥ ላይ የቆመ አውራ ዶሮ ይመስል የእግዚአብሔርን ቃል እየሞነጫጨሩ እንደዚህ የሚያስተምሩ ከእነዚህ የበለጠ መናፍቅ ማን አለ? ወንድሞች እናቶች፣ እምን በላው የምንጠጣው ስጋ የማን ነው? የእሷ ነው፣ የክርስቶስ ነው። እምን በላው የምንጠጣው ስጋ የማን ነው? የእሷ ነው፣ የክርስቶስ ነው። አፎትን ያዙ። ምንም በስጋና በደም ከሷ ቢወለድም ስጋው ግን ከሷ ከተካፈለ በኋላ የሱ ነው እንጂ የሷ አይደለም። የሱ ነው እንጂ ደሙ የሱ አይደለም። ሐዋርያቱ እንዳሉት በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ብሎናል። ደሙ የማን ነው? የራሱ ነው። አፎትን ያዙ ብፁዕ አቡነ ሕዝቅኤል። አሁን የልዑልን ክብር ሲነኩ ይነካሉ። ጳጳስ የለ፣ ፓስተር የለ፣ ራባይ የለ፣ ባለቦርጫም የለ፣ ባለጢም የለም። ሁለት ፀጉር አይደለም 10 ያብቅሉ። እንናገራቸዋለን። አባትነታቸውን አክብረን ግን እንናገራለን። እድሜያቸውን አክብረን ግን እንናገራለን። ተክል አይደለም ብለን እንላለን። እንጮኋለን። ብፁዕ አቡነ ሕዝቅኤል አፎትን ያዙ። አሁን የማይደፈረውን ደፍረዋል፣ የማይነካውን ነክተዋል። ዝም ብሎ የሚያልፍ የወንጌል አማኝ የለም። ህዝባችን እስኪሰማ ድረስ እንጮኋለን። ደግሞም እየሰማ ነው።
ከዚህ የባሰ ምንፍቅና፣ ከዚህ የባሰ የበሰበሰ የሐሰት ትምህርት የለም። የእግዚአብሔር ልጅ ደም ነው የፈሰሰው። የማርያም ደም አይደለም ቀራንዮ ላይ ፈሰሰልን። የእግዚአብሔር ልጅ ሥጋ ነው የተቆረሰው ቀራንዮ መስቀል ላይ። አሁን እማይነካን የነካችሁት ልደተ ቃል ዝም ብለን ቀለል አድርገን እንለፈው የሚባል ነገር አንተ እለፍ። እንዴት እንደምንከታተላችሁ እግዚአብሔርም እኛም እናውቃለን። ከፈለግን ይቅርታ የምትፈሱትን ፈስ ሁሉ ልንቀዳው እንችላለን፣ እንኳን ንግግራችሁን አይደለም። እንዴት እንደምንከታተላችሁ። ምክንያቱም ይህንን ህዝብ ቆልፋችሁ ዘግታችሁ ገሃነመ እሳት ይዛችሁት አትወርዱም። ፊት ለፊታችሁ ላይ በለዓም ፊት እንደቆመው መልአክ እንቆምባችኋለን። ከዚህ ባሰ የስተት ትምህርት የለም። ወንድሞች ናቶች፣ ፓትርያርኩ ለምን አይሆኑም? ብፁዕ አቡነ ማትያስ ለምን ፓትርያርኩ አይሆኑም? ለቀያፋ ወንጌል ተነግሮታል፣ ለሐና ወንጌል ተነግሮታል፣ ለሄሮድስና ለጲላጦስ ወንጌል ተነግሮታል። የእግዚአብሔር ልጅ የኢየሱስ ክርስቶስን ሞት በዚህ በእኛ ትውልድ ፊት አታረክሱትም፣ አታቀሉትም፣ ደሙን አታክፋፉም። በፍጡር ደም ነው የዳኑ፣ የፍጡር ሥጋ ነው የምንበላው፣ የፍጡር ደም ነው የምንጠጣው እያላችሁ። ማርያም እኮ ፍጡር ናት። ማርያም እኮ መለኮትነት የተዋሃደው ሥጋን አልያዘችም። መለኮትነት የተዋሃደውን ሥጋ የያዘው የእግዚአብሔር ልጅ ኢየሱስ ነው፣ የዳዊት ልጅ ኢየሱስ ነው። በገዛ ደሙ ነው የዋጀን፣ የገዛ ሥጋውን ቆርሶ ነው የተቤዠን። የለም አሁን የሞት ሽረት ጉዳይ አይደለ? የለም። ከዚህ የባሰ ሰይጣናዊ ትምህርት ከየትም አይመጣ። በሥጋ ከእሷ ተካፍሎ ተወለደ ማለት ሥጋው የእሷ ነው ማለት ነው እንዴ? የገዛ ሥጋው እኮ ምዕራባዊም ወግድ ይባላል። ጥግን ያስ ጥግ ዞርበን ከትውልድ መንገድ ላይ ያው ቅዱስ ጳውሎስ በሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ ደም ነው የተቤዠን። አድርጋ አቆመች አይልም። በደሙ የሆነ ማስተሰሪያ አድርጎ አቆመው። ኦኬ፣ አትቀልዱም። የዕድሜያችሁን ትልቅነት አይተን አንፈራም። የእግዚአብሔር ቃል ክብር ከተነካ ሊቅ የለም፣ ደቂቅ የለም፣ አባት የለም፣ እናት የለም፣ አያት የለም፣ ፓስተር የለም፣ መምህር የለም። ቤተ ክርስቲያን ተካይ የለም። የደብር አለቃ ናቸው፣ ቆሞስ ናቸው፣ ሲኒየር ፓስተር ናቸው፣ ነብይ ነው፣ እንትን ነው። አይ ዞር በል። እዚህ ማንም ሊተላለፈው የማይችል ዳርቻ አለ። እዚህ አለ። ብራዘር አትቀልዱም በእግዚአብሔር ልጅ ደም ላይ። ያልሆናችሁ ትብስቱን በልታችሁ ጥርስ ፎራው ቂጣውንና ወይኑን በልተህ የጌታ እራትን በልተህ የዘላ ነው። በስሙም ንስሐና የኃጢአት ይቅርታን ስታገኝ መንፈስ ቅዱስ ያትመሃል። እዛ የጌታን እራት እንካፈላለን። በባለፉት ሳምንታቶች ተካፍለን እና እስካሁን ድረስ የሚባለው የማርያም ስጋና የማርያም ደም ነው። ኦርቶዶክሳውያን ስትቆርቡ እንግዲህ የማርያምን ስጋ ነው የምትቆርቡት።
ገብርኤል ላይ አፋችሁን የከፈታችሁትን ያህል ብፁዕ አቡነ ሕዝቅኤል ላይ እኚህ ቆሞስ ላይ መምህር ጳውሎስ ላይ ሌሎቹንም አሁን አሳያለሁ። እስቲ እነሱ ላይ ስትናገሩ እናያለን። ስልክ እየገባበት ነው። አይ ቲንክ ታብታባሩ ስሙልኝ ማቆይ አንዴ ቆይ አንዴ ስሙልኝ። አውደ ምሕረት ትምህርት ለወንጌሉ እውነት እጅ ስጡ። ነፃ መውጣት የምትፈልግ ከሆነ ነፃ ውጭ ወደ ሆነው ወደ ሕያው ወደ እግዚአብሔር ቃል ኑ። ይሄ ሁሉ ትርምስ ለምንድን ነው? አንዱ መጽሐፍ ቅዱስ የእግዚአብሔር ቃል አልበቃ ብሎአለን ብላችሁ ጳጳሱ አንደኛው ጳጳስ የሚናገረው ከሌላኛው ጳጳስ ጋር አይስማማ፣ አንደኛው ቆሞስ የሚናገረው ከሌላኛው መምህር ጋር አይስማማ፣ እርስ በርሳችሁ የምትነጋገሩት ከሐዋርያቱ ትምህርት ጋር አይስማማ። ጳውሎስ ቅዱስ ጳውሎስ አልተናገረም። ዘመጦ ርእሶ ቤዛ ኩሉ እያለ ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ አንተ ግን እዚህ መጥተህ ማርያም ብሂል ብለህ ትለኛለህ። ማን ነው ትምህርቱ? አባ ጊዮርጊስ ዘጋስጫ መቼ ነው የተነሳው? እሱ ወይ ማርያም የዓለም ቤዛ ናት አለ አባ ጊዮርጊስ። ቅዱስ ጳውሎስስ ኢየሱስ ነው የዓለም ቤዛ። ማን ነው ትክክል? ከጳውሎስና ከአባ ጊዮርጊስ ዘጋስጫ እና ማነው? ፍጡርና ፈጣሪ አለየለትም። ፍጡርም ቤዛ ነው፣ ፈጣሪም ቤዛ ነው። እና ኦርቶዶክሳውያን ቤት እኛ ጋና ኩልል ያለ እኛ ጋር ማለት እኔ ጴንጤ ነኝ። ኩልል ያለ እትብቱ ለምን እዛው ቸርች ውስጥ አይቆረጥም? ቤዛ ሊሆን አይችልም። በቃ በጌታ ወንድም ነው፣ በጌታ እህት ናት። በእድሜያቸው ገፋ ካሉ በጌታ ወንድሞች አባቶች ብለን እንጠራቸዋለን። በጌታ አባ ጊዮርጊስ ዘጋስ በእግዚአብሔር መንግሥት ውስጥ የአብ ልጅ የዳዊት ልጅ ኢየሱስ ብቻ ነው የዓለም ቤዛ። ነፍሱን ስለ ብዙዎች ቤዛ ሰጠ ይላል ቅዱስ ጳውሎስ። ቀራኒዮ ከልጇ ጋር ተሰቅላለች ማለት ነውር፣ ከነውርም በላይ ነውር ነው። አንሱት። እናንተ ገና ለገና ሰብስክራይበራችሁ ይጨምራል ብላችሁ የቤተክርስቲያን ትምህርት ገደል አትክተቱ። ይህንን ዩቲዩብ በሪፖርት አታስጠፋውም። የራሳቸው ሪፖርት አታስተካክሉት። አዛይል ሚዲያ ማለት ቤተክርስቲያናችን አታሰድቡ። ዋጋ የተከፈለበት ወንጌል ነው።
የቀልድ ትምህርት አይደለም። ወንጌል ቤት ውስጥ ይታወቃል እንዴ? ወንጌል ቤት ውስጥ ይታወቃል እንዴ? በእርግጥ አንተ ገና ሰፈር ላይ ብይ እንደዚህ እየተጫወክ እንዲህ በምትመታበት ሰዓት ነው እኛ ስንቀድስ የነበረው። ወንጌል ይታወቃል። ሰበኩት ከሆነ የዓለም ቤዛ ክርስቶስ ነው ይላል። እናንተ ቤት እኮ የዓለም ቤዛ ክርስቶስ ብቻ አይደለም፣ ማርያምም የዓለም ቤዛ ናት። ኢየሱስም ለኃጢአተኞች ሞታል፣ ማርያምም ለኃጢአተኞች ሞታለች። ኢየሱስም ሰዎችን ከሲኦል አስነስቷል፣ ማርያም ጸንጉ እግዚእቴ ብሎ በሚለው ክፍል በእርግጥ አንተ አታውቀውም። የት ታውቀዋለህ? ቅዳሴ ጸበል ስንሰጥህ እጅህ ላይ ከመጠጣት ውጭ ምን ታውቃለህ? ገስጽሃለሁ አልኩ አንተንም ጭምር። አንድ ሳምንት ቁጭ ብዬ ነው ሪፖርት ማስደረገው። ማታስተካክሉት ከሆነ አባቶችን አስተካክል በል እንጂ ልጆቹ አሁን ይሄ አዛኤል ሚዲያ የኦርቶዶክስ ሚዲያ ይህንን አባቶችን ሄደ አስተካክሉ በላቸው። ብፁዕ አቡነ ሕዝቅኤልን፣ ቆሞሱን፣ መምህር ጳውሎስን ሂድና አስተካክሉ በላቸው። ቤተክርስቲያናችን አታሰድቡ። ዋጋ የተከፈለበት ወንጌል ነው። የቀልድ ትምህርት አይደለም። ዋጋ የተከፈለበት ነው። ቅዱሳን ወንጌል አስተካክሉ። ትክክለኛ ነገር አለ የሚያስቀምጣችሁት። አባቶችን አስተካክሉ። አዛሄል ሚዲያ ባለቤቶች ፍጹም ስህተት የሆነ ርዕስ እና ተምብሊን የሰጣችሁ ለዚህ ትምህርት ይስተካከል። ቤተክርስቲያናችን አታስወቅሱብን ፕሊዝ። ዋያ እርስ በርስ እየተወቃቀሳችሁ ድንግል ማርያም ጳጳሳቱ ብፁዕ አቡነ ሕዝቅኤል አልሰቀጣቸውም። ጳውሎስ መምህር ጳውሎስ እኮ ነው በስቅለቷ ቀን ያለው። አያውን ምንድን ነው ዳውላውን ፈርቶ አህያ ብሎ ይላል የአገሬ ገበሬ። ከመደንፋት ሂድና ብፁዕነታቸውን ገስጽ፣ ሂድና ቆሞሱን ገስጽ። እስኪ ያቅም ካለ ሂድና መምህር ጳውሎስን ሲገስጽ። በእርግጥ እነሱ የታክሲ ተራ ልጆች ብለዋል። ውዳሴ ማርያም ያልገ ዩቲዩበር ላይ ምን ጫጫታ ትፈጥራለህ? ግርግር። የወንጌል አገልጋይ ተሟጋች ነኝ አላልክም? ሂድና ሞግታቸው። እኛ ጋር አንድ ፓስተር በዚህ ነው ያለ። ምን እያልክ ነው? ከየት ነው ያመጣኸው? ይህን ትምህርት ብለን እንጠይቀዋለን። ይሄ ራይት አለን በእግዚአብሔር መንግስት ውስጥ። ፓስተሩ ወንድማችንም በለው እስኪ እንስማ። በእርግጥ ይሄ ልጅ ጨክኗል ለእግዚአብሔር መንግስት ብለን በል። ጥራው እስኪ። ጳጳሱ እንኳን አይመጡንም። ቆሞሱንና መምህሩን እስኪ ጥራ። ምንም አታውሩ እስኪ። እንዴት ይሄ በዚህ ተሳሳታላችሁ? ላሳያችሁ። ድንግል ማርያም ቀራንዮ ከልጇ ጋር ተሰቅላለች። ቤዛችን ናት።
እያያችሁት ነው። የተሰቀለው የማርያም ስጋ ነው። ልደተ ቃል ይሄንን የተሰቀለው የማርያም ስጋ ነው ያሉት ቆሞሱ፣ የተሰቀለችው ማርያም ናት ብሎ ያለው መምህር ጳውሎስ፣ የምንበላው የማርያምን ስጋና ደም ነው የምንጠጣው ብሎ ያሉት ብፁዕ አቡነ ሕዝቅኤል፣ ማነው ዩቲዩበር ላይ ማለት ነው። እስኪ ከፍ አድርገው ድምፅ ይሰማ ወደዛ ወደ ትልልቆቹ። ድንግል ማርያም ቀራንዮ ከልጇ ጋር ተሰቅላለች። እሺ የመጨረሻ አንድ ቪዲዮ ላሳይና ለመርጌታ ምልስጠው። አይ ከመጨረስ በፊት አንድ ቪዲዮ ልኬልሃለሁ። ብፁዕ አቡነ ሕዝቅኤል ያስተማሩበት መድረክ ማለት የሆነው ከዛው ስብከት ላይ ቆርጬ ላኩልን ተመልከተው። ከዛ ሙሉ ሊንኩን ልክልህ። ዓለምን የዓለም ቤዛ ናት። አሁንም ዝቅ የሚያደርጋት የለም። ያው ሰማል ለእኔም ለእናንተም ያለችን እኮ እሷ ናት። ሌላ እኮ ህይወት የለንም። ሌላ ህይወት የለም። ከተማሪ ቤት ጀምሮ እንደ ሰለማርያም እያልን ያደግንባት እኮ ናት። አብራ እየዞረች ሻውንም እየተከላከለች እንጀራው እኮ ያደረሰችን ከልጇ ጋር ተነጋግራ ወደ ገነት ታሸጋግራ መንግሥተ ሰማያት ታኖረናለች ብለን ነው፣ ለሌላ አይደለም። ያው ወንድሞቼ ናት የሚወስዱ ታምላክ እናትነቷ ዝቅ የሚያደርጋት የለም። ለነፍሳችንም ለስጋችንም እኮ መድኃኒት እሷ ናት። ሌላ እኮ ህይወት የለንም። አዎ ለኦርቶዶክስ ሌላ ህይወት የላቸውም። ህይወት ሊሆንልን ሊበዛልን የመጣው ተብሎ በቅዱስ ወንጌል የተነገረው ለነሱ ህይወት አይደለም። ህይወት እነሱ ማርያም ናት። ከእሷ ውጪ ሌላ ህይወት የለንም ይላሉ። እኛ ከክርስቶስ ውጪ ሌላ ህይወት የለንም። ማርያም ህይወት ሆና አታውቅም፣ ልትሆንም አትችልም። ነጭ ብላችሁ ስትሉ ሲያምራችሁ ይቀራል። ያለ ክርስቶስ ህይወት የለም። ህይወት ያለው በልጁ ነው። ቅዱስ ዮሐንስ የተናገረው ይኸው በመልእክቱ ላይ እግዚአብሔር የዘላለምን ህይወት፣ ስለዚህ ህይወት ነው አይደል የሚያወሩት፣ እንደሰጠን ይህም ህይወት በማርያም እንዳለ ምስክሩ ይሄ ነው አይልም። ዮሐንስ ጋር የተጣላች ቤተክርስቲያን፣ የተጣሉ ጳጳሳት፣ የተጣሉ መምህራን፣ የተጣሉ ቆሞሶች እንጣላለን አልኩ። ማንም ይሁን ማንም ልጁ ያለው ማርያም ህይወት የለውም። 4 ነጥብ። ዘየአምን በወልድ ቦ ህይወት ዘለዓለም ቦ ህይወት እየባሰባቸው ነው የመጣው። እየባሰባቸው አውደ ምሕረት ላይ የሚነገሩ ትምህርቶች እግዚአብሔርን ነው መለለደት በሊቃውንት እንኳን መታየት ሳይጠበቅ ፉት ሁሉ ጊዜ እኔ አንዳንዴ መምህር ናቸው ብዬ ግራ ይገባኛል። የእኛ ቤተክርስቲያን መምህራን ናቸው ወይ እስክል ድረስ በጣም የሚያስደነግጠኝ ትምህርት ይተላለፋል።
ለምንድን ነው ሀይ የማይባለው? አሁን የተላለፈው ትምህርት እኮ ለጆሮ ጭው የሚያደርግ ትምህርት እኮ። በቃ እኔ በጣም የደነገጥኩት ስሰሙ። አሁን ሊቃነ ጳጳሳት ናቸው። አሁን እናከብራቸዋለን። ልደት እንደው ላይ ከአንተ አሁን መሰረታዊ ነገር የሰርክ ሰው ስለሆንክ ልጠይቅህ፣ ማርያም ቤዛ አትባልም የሚለው በኒቅያ ጉባኤ ቢቀርብ ምን ፍቅር ነው? ለጆሮ እንኳን ይደነግጣሉ። የዓለም አብያተ ክርስቲያናት ጉባኤ ቢሰሙት ለጆሮ እንኳን የሚያስደነግጥ ትምህርት ነው። ቢበቃ ይሻላል። ትውልድን አናስተው። እናንተ ትለፋላችሁ፣ እዛ መሬት ላይ ውሃ ይቸለሳል። እናንተ ትለፋላችሁ፣ መሬት ላይ ይቸለሳል። መምህር ሳትሆኑ ትውልድን ታነቃላችሁ። መምህር እየተባሉ ግን አውደ ምሕረት ላይ ወደኋላ ሁሌ መመለስ ወደኋላ። ቤተክርስቲያኗ አታሳዝናቸው? እንዲህ ሁን ብለው ነው የሚመስለው። የሰሞኑ ነገር ሁን ብለው ነው የሚመስለው። በቃ በየአውደ ምሕረቱ የሚናገሩት ወተቱን አለፌ አጥንቱ ጋር ደርሻለሁ። ግን አጥንት ያልጋተ ብዙ ምዕመናን አለ። እውነቴን ነው በልደት በእንደዚህ የሚሰናከል ብዙ ይኖራል። እና ለምንናገረው ነገር ጭራሽ መምህር ጭራሽ ሊቃነ ጳጳሳት በጣም ይቅርታ ስሜታዊ ሆኜ ከሆነ ግን በተቻላችሁ አቅም እውነቴን ነው ወደኋላ አትመልሷት። ቤተክርስቲያኗ በቃ ወደኋላ አትመለስ። በእናንተ በግዞት ነው ያዟት። እንዲ አንዳንዴ ግራ በጣም ስሜታዊ እየሆንኩ ስለሆነ ይቅርታ። በጣም ቴንኪው። በጣም እንኳን የዘመን መጣ። የዘመናት ጩኸታችን የሰራዊት ጌታ ቅዱስ አልኩ ብዬ ለማለት አይደለም። ወንድሞች እናቶ የታገሱኝ አንዴ ታገሱኝማ፣ ከዛ ሰጣችኋለሁ። አይኖ ረጅም ሰዓት እንዳቆየኋችሁ አውቃለሁኝ። እችን ቪዲዮ ስሙልኝ። ኦኬ አልኩ ለማለት ፈልጌ አይደለም። ሆሲ እንትና ልደት ቤት ግቢና ምንድነው እግዚአብሔር ያለውን ህዝብ በማስጣል ብዬ የተናገርኩት ቪዲዮ አለ። አስቀምጦታል። እሱ ፔጅ ላይ አስቀምጦታል። እሷም ቪዲዮ ማግኘት አለብኝ። ለእኔ መልስ ብሎ መልሳለሁ ብሎ ከዛሬ ስንት ጊዜ በፊት ያስቀምጠው አንድ ቪዲዮ አለ።
ሰላም ለአንተ ይሁን። ሰላም ክርስቶስ ከኔም የማንደራደርበት አፍርስና አንድ ቪዲዮ አለ መልስ ብሎ የሰጠኝ ማለት ነው ቃሉ እኔን ይሄ ነው አለቀሰ ኦርቶዶክስ ክርስቶስ ስድስት ቪዲዮን ያገኛችሁት ይላኩልኝ ፕሊስ በጌታ መልከመጡ እኛ የእናንተን ያህል ኦርቶዶክስ ሰይጣንች ብለናል አለ 2023 ላይ ከዛሬ 2 ዓመት በፊት ማለት ነው እሱ ፖስት ያደረገው እኔ ከዛ ትንሽ ቀደም ብዬ ይመስለኛል የተናገርኩትኝ ወንድማችን በአንድ ቪዲዮ ላይ ሰምቼዋለሁ እኛ ጋር ደግሞ መጥቶ በነገረ ክርስቶስ ጉዳይ እንነጋገር ብሎ ይላል ሲጀምር እኛ እንደናንተ ግብረ መልስ እንደዛው አንሰጥም ኦኬ ግን እዛ ስና ፖስት ያደረገው እሱ እኔ ከዛ ትንሽ ቀደም ብዬ ነው የተናገርኩትኝ በዛኑ ሳምንት ላይ ማለት ነው በዛኑ ሳምንት አይ ቲንክ በዛው ጊዜ ይመስለኛል አዎ ኦኬ እና ምን እንዳልኩ ስሙ እና ምን እንደተመለሰልኝ ምንም ቃል እናውቃለን እግዚአብሔር ነው የሚበቀላት ኦርቶዶክስን ምክንያቱም ይህን ትውልድ አፈና ለስንት ሺህ ዓመት ዘግታ ክርስትናዋ ሶማሌን የማይነካ የወንጌል ብርሃኗ መስተፋቅር መስራት የአገልጋዮቹ ልማድን እግዚአብሔር አብ ነው የሚበቀለው ሲበቀል ደግሞ ቤተክርስቲያኒቱን በማጥፋት አይደለም ከእጇ ላይ ያለውን ህዝብ ያስጥላታል እንደዚህ እንዲህ አይነቱን ገድል እየነካ ማለት 1600 ሶማሌን አለካ ሞቃዲሾን አለወጠ ጅቡቲን አለወጠ ሱዳንን አለወጠ ቁጭ ብለው ወሬ ሲያወሩ ይሄንን የጥንቆላና የመተት መጽሐፍ ሲጽፉ ነው የተገኙት ምን እያለ ቤተክርስቲያኒቷን 24 ሰዓት የሚሳደበው የእግዚአብሔርን ቃል እንያቅ ቤተክርስቲያኒቷ አክብሮት ያለው ሰው ነው እንደዚህ የሚሳደበው አንተ ስትሳደብ ምርቃት ነው አይደለኝ ለዚህ ስታጥረገረገን ቀላታል እንዲት ሆናለች እያልክ ቀን ሙሉ ስትሰድባት ያለ ቤተክርስቲያኒቷ ምርቃት ነው አይደለ ይሄው የአብርሃም አምላክ ምስክር ነው እላህ አይደለም ያኔም በላህ አይደለም የተናገርኩትኝ አሁንም የምትሸፈን የሚጋርዱ አገልጋዮች እንዳይነገር የሚከለክሉ ቅዱስ ጳውሎስ በተሰሎንቄ መልእክት ላይ ምን እንዳለ ላሳየው ለእንደዚህ አይነት ሰዎች ቅዱስ ጳውሎስ ለተሰሎንቄ ላይ ምን እንደሚል የወንጌል አማኝ ሆኖ ፕሮቴስታንት ሆኖ ወንጌል አልሰብክም ብሎ ካለ ኦርቶዶክስ ሆኖ ወንጌል አልሰብክም ብሎ ካለ ቅዱስ እግዚአብሔር እሰየኔ ጌታ ምዕራፍ አንያ ተሰሎንቄ መልእክት መጽሐፍ ምዕራፍ 2 ከቁጥር 13 እስከ ቁጥር 16 ሶስቷን ቁጥር አነባለሁ እንዲህ ይላል ስለዚህም የሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን አየ የቆሮንቶስ አማኞች የእግዚአብሔርን ቃል ነው የተሰሎንቄ አማኞች የእግዚአብሔርን ቃል እንዴት አድርገው እንደተቀበሉ ቤተክርስቲያን የተመሰገነች ናት የእግዚአብሔርን ቃል እንደ እግዚአብሔር ቃል የምትቀበል ቤተክርስቲያን እንደ ተሰሎንቄ አይነት ቤተክርስቲያን በሐዋርያቱም በእግዚአብሔርም ዘንድ የተመሰገኑ ናቸው ስለነሱ እግዚአብሔርን ያመሰግናሉ ኦርቶዶክስ ወይ ደግሞ ካቶሊክ ወይ ደግሞ አይሁዳዊ ቢሆን
የሐዋርያውን መልስ ስለተቀበሉ እናመሰግናለን ስለእናንተ አለ። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። እናንተ ወንድሞች ሆይ በይሁዳ በሚኖሩት በክርስቶስ ደግሞ ያንን መከራ ከገዛ ሀገራችሁ ሰው ተቀብላችኋልና ለምንድነው መከራ የጨመሩባቸው? በኢየሩሳሌም ይኖሩ የነበሩ ቅዱሳን የእግዚአብሔርን ቃል ስለተቀበሉ ነው መከራ ያጸኑባቸው አይሁዳውያን። የተሰሎንቄንም ቅዱሳን እንደዚሁ ኢየሱስንና ኢትዮጵያዊውን አይሁዳዊ እስራኤላዊውን ማንሙን ያሳድዱዋል፣ መከራ ያደርሱባል። ይኸው አየን አይደል እንዴ? እያየን እኮ ነው። ኦኬ እነዚያ አሳደዱን ይላል ጳውሎስ ሐዋርያውን፣ እኔንም አሳደዱኝ ይላል። እግዚአብሔርንም ደስ አያሰኙም። ሰዎቹን ሁሉ ይቃወማሉ። ምን የተናገሩትን ኢየሱስ ብለህ ካልክ አይሁዳዊ ይሁን ሪዛሙ ይሁን ማንም ይሁን ይቃወሙሃል። ኢየሱስ በል ወንጌል በል ይቃወሙሃል፣ ይቃወማሉ። አሕዛብ እንዲድኑ የአይሁዳውያን መቃወም ብቻ ሳይሆን አሕዛብ ሁሉ ይህንን የመዳንን ወንጌል ሰምተው እንዳይድኑ ለአሕዛብ ወንጌል አትናገሩ ብለው ይከለክሏቸዋል። ፊልጵ እንዳይነግሩ አይሁዳውያኑ ማለት ነው። እና ይከለክሉናል። ነገር ግን ቁጣው ወደ እነሱ ደርሷል ይላል። የምትከለክል በግለሰብ ደረጃ የእግዚአብሔር ቁጣ ወደ አንተ ደርሷል፣ ንስሐ ባትገባ። በቤተ ክርስቲያን ደረጃ የእግዚአብሔር ቁጣ ወደዛች ቤተ ክርስቲያን ደርሷል፣ ንስሐ ባትገባ ያች ቤተ ክርስቲያን። ህዝብ ለመበተን የክርስቶስን ማህበረሰብ ለመበተን ይህንን ወንጌል ለማዳፈን በሄድክበት መጠን እግዚአብሔር ቤትህን ነው የሚያፈርሰው አልኩ። ቤትህን ቁጣው ወደ እናንተ ደርሷል። ስለዚህ ከዛሬ 3 ዓመት በፊት እግዚአብሔር ነው የሚበቀላት ኦርቶዶክስም ብያለሁ። እንዴት አድርጎ አንድ ደግሜ አሰምቼ ሰጣችኋለሁ። ሁለተኛ የእግዚአብሔርንም ቃል እናውቃለን። እግዚአብሔር ነው የሚበቀላት ኦርቶዶክስን። ምክንያቱም ይህን ትውልድ አፈና ለስንት ሺህ ዓመት ዘግታ ክርስትናዋ ሶማሌ ግምት፣ መተት፣ መስተፋቅር መስራት የአገልጋዮቹ ልማድን እውነት ነው። እግዚአብሔር አብ ነው የሚበቀለው። ሲበቀል ደግሞ ቤተክርስቲያኒቱን በማጥፋት አይደለም፣ ከእጇ ላይ ያለውን ህዝብ ያስጥላታል። እንደዚህ እንዲህ አይነቱ በከንቱ የሚገበዙ የኢትዮጵያ ክርስትና ሱማሌን አልነካም፣ ሞቃዲሾን አልለወጥም፣ ጅቡቲን አልለወጥም፣ ሱዳንን አልለወጥም። ቁጭ ብለው ወሬ ሲያወሩ ይህንን የጥንቆላና የመተት መጽሐፍ ሲጽፉ ነው። ቃል የተማረ ነው። ልክ እንደዚህ ወሬ ያዝ 1600 ዓመት አፍሪካ ውስጥ ቁጭ ብላ ሱማሌ ሞቃዲሾን በወንጌል ሚሽነሪዎች ልካ ሐዋርያዊ መምሪያ ወይ ደግሞ ሐዋርያዊ ተልእኮ የቱ ጋ ነው ለኬንያ ሰብካ የምታውቀው? የእንግሊዝ ሚሽነሪዎች ናቸው መተው ለኬንያ ወንጌል የነገሯቸው። ሱዳን እስልምና ነው በሙሉ መጥቶ የወረረው። እስልምና ከመምጣቱ ወንጌላስ ኤርሚያስ ለምን ጎረቤት ሀገር ለምን ዙሪያውን ትዞራለህ ብለህ በለኝ። ልክ ነው። ደቡብ ኢትዮጵያ እኮ ወንጌል የተሰበከበት እኮ ቅርብ ዘመን እኮ ነው። የነጮች ሚሽነሪዎች እኮ መጥተው ነው ወንጌል የሰበኩት።
ይህንን ያህል ዓመት ይህንን የእግዚአብሔርን ቃል ተርጉማ ጽፋ ከግዕዝ ወደ ከጽርዕ ከግሪክና ከዕብራይስጥ የሰጣቸው ለሕዝባቸው ዕለት ዕለት ይህንን አንብቡ። ይህንንስ እንዳታነቡ ካህንና ዲያቆን ብቻ ነው የሚያነብልን። ቅዳሴ ላይ ቅድስት ረቡዕም ሳሊ ለነ ቅድስት ሐሙስም ሳሊ ለነ ቅድስት መስከረምም ሳሊ ለነ ቅድስት ጥቅምትም ሳሊ ለነ ቅድስት ህዳርም ዓመታት ዘመናት ቁጥር። መቼ ነው የዮሐንስን ወንጌል የምታነበው? በግልህ ወደዚህ መጽሐፍ ወደዚህ የተባረከ ሕያው ቃል ካልመጣችሁ ብፁዕነታቸው እንደተናገሩ ብፁዕ አቡነ ዝክረ ኒቅያ ስብሰባ ላይ በድቅድቅ ጨለማ ውስጥ ነው ያለኑ፣ ተኝተናል። ይሄ ሁሉ ሊቃውንት እያለ ኢትዮጵያ ህዝባችን እየጠፋ ነው፣ ድቅድቅ ጨለማ ውስጥ ነው ያለ ይመስላችኋል? የማ ንግግር ነው? የብፁዕነታቸው የብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስብከተ ወንጌል ኃላፊ የተናገሩት ንግግር ነው። ዓመት እግዚአብሔር ሲበቀል ህዝብ ነው ከእጅ የሚነጥቀህ አልኩ። ህዝብ ነው ከእጅ የሚነጥቀህ። ጌታ ከህንፃው ጋር ጉዳይ ከህንፃ ጋር ጉዳይ የለውም። ጌታ እውነቴን ነው የምልህ፣ ከህንፃ ጋር ካቶሊካውያን ስራ አይሁዳውያን ህንፃው ጋር ጉዳይ የለውም አልኩ። ከህንፃው ጋር ጉዳይ ያለን እኛ ነን። እኛን ፀሐይ እንዳይመታን፣ እኛን ዝናብ እንዳይዘንብብን ለእኛ ነው ቤቱ የተሰራው። የጌታ ቤትስ እኛ ነን። ዕብራውያን ቤተ መቅደስ እኛ እንጂ ሙሉ ወንጌል የገነባችው ህንፃ አይደለም። ኦርቶዶክስ የገነባው ህንፃ አይደለም። ካቶሊክ የቆለለችው ካቴድራል አይደለም። ግልጽ ቁርጡ ነው። አቅብራ ዘርዬ የለም የለም። ከአምቦ ድንጋይ የምሰራውን ቤት አይደለም። በብርና በወርቅ የተንቆጠቆጠውን ሰለሞን ቤተ መቅደስ እንኳን አልፈልገውም ብሏል ጌታ። ከፊት አውጥቼ ጥለዋለሁ አለው። ጣለው እኮ። በዓለም ላይ እንደዛ አይነት ቤተ መቅደስ አልተሰራም። ከዘላለም ጥፋት ዳኑ። ይሄው የህይወትን ቃል የመዳን ወንጌል ኢየሱስ ክርስቶስን በማመን መዳን የሚገኝበት ጥበብ እዚህ ውስጥ ነው የተሞላው። እነዚህ የሻረው ይልሃል። የሐሙስ ውዳሴ ማርያም ላይ ማርያም እቼ ሻረችልን ይልሃል። እንዴ ሰኞ ላይ እኮ ኢየሱስ ነው የሻረው ብላችሁ ሰርዞልናል ብላችሁ ነበረ። አይ እዚህ ማርያም ናት፣ እሱ ባለበት እሷ አለች ይለዋል። እሷም ባለችበት ንስሐ ግቡ፣ ወደ እግዚአብሔር መንግሥት የምትመጡበትን የህይወትን ቃል አንሳ። አንተ ትውልድ ምንድነው ብትለን አጠር ለዘላለም የሚኖር የሕያው የአምላክ የእግዚአብሔር ቃል ማለት ነው። እዚህን ስታነብ አይኖች ይከፈታሉ፣ መንፈሳዊ አይኖች ይበራሉ። ዘመንን ቁጥር እንዳሹቅ ጨረስከው። ቅዱስ ማቴዎስ የጻፈው ወንጌሉ መቼ ነው የሚነበበው? አንተ ኦርቶዶክሳዊ ወንድሜ መቼ ነው እናንተ ቤት የሚነበበው? አንቺ ኦርቶዶክስ እህቴ መቼ ነው ቅዱስ ማቴዎስ የጻፈው ስለ ጌታችን ስለ ኢየሱስ ክርስቶስ?
አንብብ ከፈለክ እንደ ሃይማኖት። ግን ይህንን አታነብም የእግዚአብሔርን ቃል። ኦርቶዶክስ ተረጎመችው፣ ኦርቶዶክስ አተመችው፣ ጴንጤ ያነበብ ዳነበት። ለምን ኦርቶዶክሱ አንብቦ አልዳነበትም? ይህን መጽሐፍ አይደለም የሚያነቡት። ይህንን አንብቡ ብለው ሲሉ አልተገናኙም መጽሐፉ። ስለዚህ ጴንጤ እንደዚህ እንደ ቃሉ ይናገራል፣ እነዚህ እንደዚህ ይናገራሉ። አልተገናኘንም ማለት ነው። የሁለት ዓለም ሰዎች ናፍሳለች እያሉ ይናገራሉ። ጳጳሳቱም ያው ደገሙት። ንስሐ ነው የሚያስፈልጋችሁ። ይህን ቃል የተናገሩ አባቶች ብለህ የምትላቸው እነዚህ ናቸው። ፎቶቸው በእድሜ ትልቅም ስለሆንክ ለአንተ ላስቀድም። ሶሪ ረጅም ሰዓት ወስጃለሁ። ቀጥሉ። እሺ፣ ምንም ችግር የለም ኤርምዬ። ሰላም መሽቷል ይመስለኛል። ወደ 8 ሰዓት ሊሆን ነው። እዚህ ሳየው ነው በጣም ደስ ብሎኝ እንደገና የተነሳውና ነገሩ በጣም ቤተ ክርስቲያን በሶስት መንገድ አንደኛ ይህንን እነዚህ እነ አቡነ ሕዝቅኤልን እና ቆሞስ አባ ዮሐንስ እነዚህን ወደ ብሔርተኝነት ወስደውታል። እሱ በተለይ በጣም አደገኛ የሆነ አካሄድ ሆኗል ማለት ነው። ሌላው እነዚህ አቡነ ገብርኤል ተወዳዳሪ ሊሆኑ በእጩ ናቸው የነበሩ ማለት ነው። አሁንም እንዳሉ ይሆናል ብዬን መቱ የሚደረግ ነው ርክበ ካህናት እና አሁን አቡነ አብርሃም አገልግሎታቸውን ይጨርሳሉ ማለት ነው። አሁን አገልግሎታቸውን ይጨርሳሉ። ግን አሁን ላይ አሁን ራሱ እስከ ትናንትና ዕለት አቡነ ገብርኤል እየመሩ ናቸው። ወደ 700 ሰው እሳቸው ክህነቱ ቁንጮ የጠቅላይ ቤተ ክህነቱ ስራ አስኪያጅ እንዲሆኑ ብዙ ቅስቀሳዎች አሉ። ሌሎችም እንደዚህ። ስለዚህ እሳቸውን ለካህናቱ ላልሰሙ ሁሉ ለማሰማት የሚደረግ ሩጫም ጭምር ነው። እንደዛ አይነት ባህሪያቶችም አሉበት ማለት ነው። በአብዛኛው ይሄ ትምህርት ውጉዝ ነው። ይሄ ትምህርት የተወገዘ ነው። አሁን ባለው ዘመን ላይ በዚህ ዘመን በጣም ብዙዎች ከየማሰልጠኛ ካህናት አሉ። አሁን የማርያም ሥጋ ነው የሚለው ነገር ምንም ከመልእክተ ዮሐንስ ጀምሮ ያው ኤርሚም አንብቦ ዲያቆን የሆነበት ሁሉ ያነጻናል ብሎ ያልተማረ ዲያቆን የለም፣ ያልተማረ ቄስ የለም። በዚህ አልፈው ነው ካህናት የሆኑ የኢየሱስ ክርስቶስ ደም እንጂ ብሎ እነዚህን እያመጧቸው ያሉ ምንድን ነው? ለመምታት ሲባል አስቀድሞም የጨረቃ ምርጫ የእንትን ምናምን ሲሉበት የነበረ እዛ ጋ እኒህ ሰው
በጣም ትልቅ ስፍራ ይኖራቸዋል። አንደኛ ብሉይ ኪዳንና አዲስ ኪዳንም በጣም የተማሩ ናቸው። በጣም የተማሩ ናቸው። አሁን ግን የሞተ ትምህርት የሚባል ትምህርት ነው እያስተማሩ ያሉ። አሁን የአቡነ ገብርኤል ስህተት ቢሆን የእነዚህ ሰዎችም ስህተት ይሁን የአቡነ ገብርኤል ምናልባትም ሰንበት ተማሪዎችና የሆነ የመንግስት አንዳንድ እንትን የድርጅት ሰራተኞች ናቸው። በእነዚያ ሰራተኞች ላይ የተደረገ ነገር ነው። እነዚህ የሚሏቸው አሁን ቆሞሱ ጳጳሳሉ የየወረዳ ቤተ ክህነት ኃላፊዎች በጣም ብዙ ካህናት ብዙ መርጌቶች ባሉበት በጣም ብዙ ምሁራን የሚባሉ ሁሉ ያሉበት ልክ እንደዚሁ አቡነ ሕዝቅኤልም ቢሆን ናገሩ። ማንም ሊያስቆማቸው ግን የሞከረ የለም። ኧረ ጡር አይደለም ያላቸው የለም። እንደዚህ ሲወርዱ ይሳሳቃሉ። ምን ይላሉ? እንትን የለም። ግን ምናልባት እኔ በጣም ቤተ ክርስቲያኗ ምን አይነት አደጋ ውስጥ እንደገባች እንትን ያልኩ የተረዳሁት አቡነ እንድርያስ መጻሕፍትን ሊያርሙ ይችላሉ ተብለው የሚቋቋሙ የሚመረጡ አንድ ተቋም እንትን ይላል ከሊቃውንት ጉባኤ ውጪ የሚል ሐሳብ ይመጣል። መጽሐፍቶች ግን አሁንም ወደፊት እነግራቸዋለሁ ከ18 እስከ 20 ብቻ መጽሐፍት እናንትን መቼም ፈሪ ናት ቤተ ክርስቲያኗ ያጸደቀችውን ያወቀችውን ለሕዝብ ለመናገር ምን ለመናገር ስለምትፈራና ማኅበረ ቅዱሳን ደግሞ ስለያዛቸው ስለተናገሩ እያለ ተናገሩ፣ አለበለዚያ ጉዳችሁን በቪዲዮ እናወጣዋለን፣ 2 ሚስት አለዎት እያለ እንደዚህ ነው የሚረብ እሟ በሉ የማርያም ሥጋ በሉ። ቀላል እንዳይመስላችሁ በጣም አደገኛ የሚባል አካሄድ ነው ያለው ማኅበረ ቅዱሳን። የሆነ የተመረጡ ሴቶች ምን የመሰለ መኪና ይዘው መጥተው ጳጳሱን ያነጋግሯቸዋል። እንግዲህ እኔ ተራ የሆነ መነኩሴ የንስሐ አባት አልይዝም እና እሺ የኔ ልጅ በቃ እሺ ካለች በኋላ ከዛ በኋላ ውስኪ ይዛ ትመጣለች፣ ታሰክራቸዋለች፣ ምን ትላቸዋለች፣ እዛ ታጋድማቸዋለች፣ በኋላ ትቀርጸዋለች። እምቢ ማቅ አህጽሮ ቃላት ነው እና ማቅ ይሄን ያደርጋል። ያቺ ሴት በቪዲዮ ቀርጻ ለማቅ ታስረክባለች። በቃ አለቀ። እጃቸው ገባ። ይሄ ሰው አባ ከጴንጤውም ከምናምን ነገር በሙሉ ቀጥ አርጎ ህዝባችን የያዘ እችን ቤተ ክርስቲያን ቀጥ አርጎ የያዘ ማህበር አይደለም ወይ? ለምንድን ነው እንደዚህ የሚያደርጉ? ምን የውን አንስተው ይሄ ማን ነው? እች ማን ናት?
በስመ አብ ወልድ መንፈስ ቅዱስ እሺ በቃ ያላችሁን ሁሉ አደርጋለሁ። ስጋ ይበላል በሉ ቢላቸው ምክንያቱ ክብራቸው አለ፣ ክብር አለ። እንዴት አር ጳጳስ አይደሉም እንዴ? ደናግል ነን ብለው አይደለም እንዴ? 3-4 በዚህ ሁሉ ጭምር ተይዟል። አሁን ሲኖዶሱ ዋናው ግን ቅድም እንትን የጀመርኩት ነገር አቡነ እንድርያስ በዚያ ቦታ ላይ አንደኛ አቀባ እምከርሰ እማ የሚለው ማነስማ ወደ ሔዋን እማ የተባለች ኤርሚ ሰምተዋል አይደል? አሉ እንዴ አቀባ እምከርሰ እማ ለአና መስሎኝ አይደለም፣ ሔዋን ነው አሉ እኮ። እግዚኦ በዚያ ሁሉ ሊቃውንት ፊት አቀባ እምከርሰ እማ የምንለው እኮ ኦኬ አዎለሽ እና ሐና ናት አሉ እንትን ሔዋን ናት። ለምን ከውድቀቷ በፊት በአብራክ የሔዋንን ውድቀት ሳትጠብቅ በአየር ላይ ቆይታ ነው እንደገና በዚህ በአበው ምሳሌ እየተመሰለች በአበው ብቻ በትምህርት እየተመሰለች እንዲህ እያለች መጥታ ነው እዚህ የበቀለች ነው የሚሉ። ይሄ የካራ ትምህርት እሳቸው ቀጥ አድርገው እችን ተናገሩ። ከዛ ሁለቱ ብለው ከክርስቶስ ጋር እኩል አድርገው ይበላሉ፣ ስንዴ ይበላሉ፣ ይጠጣሉ። ግን እንደ ሰው ግን ምን አይሉም ነበር አሉ፣ አይወጡም ነበር። አያችሁ፣ ይህ ሁሉ ርኩሰት እንዲህ አይነት ትልቅ ተሰምቶም ከቶ ሊኖር ይችላል ተብሎ የማይታሰብ ትምህርት ማንም የተነፈሰ የለም። ታዲያ እንዴት ነው የሚያርሙ? ሊቁ እሳቸው አይደሉም እንዴ? አለቃቸው እሳቸው አይደሉም እንዴ? ማርያም መለኮታዊት ናት ብለ እዳሬ እንደ ሰው አይደለችም። እንደ ሰው ሽንትን ማትሸና፣ እንደ ሰው ካካም ማትል መለኮት ከውስጡ ጳጳሳት ባሉበት መደረጉ ምን ያሰኛል ማለት ነው? ቤተ ክርስቲያኒቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሁለት አጸደቁ ቢባል ምንም ነቀፌታ ሊኖረው አይችልም። ምክንያቱስ ማንም ሳይቃወመው ይሄ ትምህርት በቀጥታ ስላለፈ ሁሉም ማርያም መለኮታዊት ናት ብለን ርዕስ ሰጠን ብናወራ ወይም ደግሞ ልክ እዚህ ጋር እንደተደረገ ቢሰጥ እኮ የጻፍኩት አስራም እና እሳቸው በሌላ ጥሩ ነው። እዚህ ኮመንት ላይ አጋጣሚ ነው እኮ ዝቅ ብዬ አቡነ እንድርያስ ማንም እቤታቸው አይገባም፣ ማንም እቤታቸው አይገባም። ምክንያቱስ በአስማት ይገድሉኛል እያሉ በቃ ቤታቸው